ሀይ ውዶች እንዴት ናቸው? ዝሜ ከምን የሚተላመድ ከመቶች መቻናለሶች እንዴት ናቸው ነው። ትናንትህና ተቀብቼ ጌታን ሲያምር ማለት ነው። እና እስካሁን አልለቀቀም። ይለቃል ቶሎ ግን አልለቀቀም ውዶቼ። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ሆላንድ ባይ ዘ ወይ አታስቡ። አንገቴ ቁርጥ ብል ማለት ነው ወደ ሆላንድ ድርሽ አይደለም ኢቨን አይ ዶንት ኖ ትንሽ ያው የሰው ነገር ሙሉነት የለውም። ለምን እንደሆነ ታውቁታላችሁ? ዘርናን ላይ ቁጭ ያልኩት የሰው ነገር ሙሉ የለውም። የራሳችሁ ነገር ሲሆን ሜይቢ የአባታችሁ የእናታችሁ ማለት ነው። የሰው ነገር ግን ሙሉነት የለውም ባይ ማለት ነው። አንዱ ሲሞላ አንዱ ይጎላል፣ አንዱ ሲጎድል አንዱ ይሞላል። እንደዛ ነው እና በጣም ሰው ሀገር ላይ ሰው ቤት ላይ ቅብጥ አትበሉ ውዶቼ ማለት ነው። እኔ እውነት ለመናገር እንደኔ አይነት ሰው ዳንጀር ነው። ለወደፊት ምንም ነገር አይታዘዝልህም፣ ምንም ነገር አይዳርግልህም። ባይ ነው ልታውቅ የሚገባውን ነገር በፍጹም ሊረዳህ አይችልም። በቃ ልቡ ተንዲኖ ነው ባይ ማለት ነው። ምንም ብታስገባበት በእልህ ልታቆመው ወይ በመድኃኒት ወይ በመተት ይዘዋለሁ ማለት ሰማይና መሬት ይገለበጣል ማለት ነው። እውነቴን ነው የምነግራችሁ። በእልህ ከመጣን ልብ የለኝም። ልብ የላችሁም እንደኔ አይነት ሰዎች ማለት ነው። ልክ አንተ መትቻለሁ ብትል ማለት ነው ልክ እኛ ደግሞ በቻነስ ገብተን እንደኛ ነገሮችን እንፈልጋለን። ልክ አንተ የሆነ ነገር ስታደርግ ልክ እኛ የሆነ ነገር እናደርጋለን። በፍጹም አንያያዝም በእንደዛ አይነት መልኩ ልነግራችሁ እፈልጋለሁ። እውነቴን ነው የምነግራችሁ። ብዙ ጊዜ ትሞክራላችሁ፣ ብዙ ነገር ጥረት ያደርጋችኋል። ነበር ምክንያቱም እያሳለፍኩኝ ያለሁትን ጊዜ እኔ ላይ እየተሰራውን ያለውን ነገር ሰው እያለውን ያለውን ነገር ሰው በዛ ምክንያት እያወረደብን ያለውን መዓት ማለት ነው። በጣም ከባድ ነገር ነው ባይ ማለት ነው። እና ማለት ነው ውዶቼ እንኳን እኔ በገዛ ቤተሰቦቼን አልተደፈርኩ እንጂ በሌላ ተደፈርኩኝ ምንም አይደለም። ግን ቤተሰቦቼ የሆነ ነገር ሲያሳይኝ ያኔ መታገስ አልችልም። እውነቴን ነው የምላችሁ መታገስ አልችልም። ሌሎች ግን አይ ዶንት ኬር ዋና የምፈልገው እኔ በቃ ፈጣሪ ሆይ ማለት ነው። እውነቴን ነው የምላችሁ በቃ እኔ ቤተሰብ ይሁት በቃ ቢሞትም ሊደርስልኝ የማይችል ቤተሰብ ነው። በጣም ሀብታም እና በጣም እንትን እያሉ ማለት ነው። አለኝ ስል ጊዜ ደስተኛ ነኝ ብቻ አለኝ ስል ጊዜ አለኝ ቤተሰብ አለኝ ስል ጊዜ ብቻ ደስተኛ ነኝ። በቃ ላይ እሱ ነገር ትንሽ ተስፋ ይሰጠኛል ማለት ነው። ወዶቼ ልነግራቸው በጣም እንዲሁም ማለት ነው እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ማለት ነው በሰላም ካሉ ያው በሰላም አሉ። ያው እኔ ነኝ ችግር ውስጥ ያለሁት፣ እኔ ነኝ መጽናናት የሚያስፈልገኝ፣ እኔ ነኝ ማባበል የሚያስፈልገኝ። እውነቴን ነው የምላችሁ በጣም ስስታም ስለሆንኩኝ ሳይሆን በሰዓት እርዳታ፣ ምክር፣ አይዞሽ ተደውሎልኝ ቴክስት ተደርጎልኝ አይዞሽ ያልፋል፣ ይሄ ቀን ያልፋል፣ አይዞሽ ታገሴ ሊልኝ የሚለኝ የሚያስፈልገኝ በአሁን ታይም ላይ እኔን ነው ቤተሰቦቼ ማለት ነው። ከዛ ቀጥሎ ደግሞ ልነግራቸው የምፈልገው ነገር ማለት ነው የኢትዮጵያ ቤተሰብ ባገኝ ማለት ነው እነርሱንም አልጠላቸውም ባገኝ ማለት ነው። ዋይ እኔ በጣም ቤተሰቦቼን ወዳቸው ነበረ። ለምን ከምን እንደተማርኩኝ ታውቆታላችሁ? ከእነርሱ ምን ያህል ቤተሰቦቼን እንደምወዳቸው። እነርሱ በጣም ሰነፍ ናቸው። እውነት ለመናገር ለእኔ ሰው ብዙ ጊዜ በጣም ከባድ ነው። ለእኔ ለመርዳት ለአፍሪቃ ማለት እኔ በጣም ዳንጀር ነኝ ባዴ ማለት ነው። በተለይ ለአንዳንድ አንጆሊና ጆላ ያለችውን ነገር ተብሎ አንጆሊና ጆሊ እኮ ብቻ አይደለችም ችግር የሆነችው ባዴ ማለት ነው። አንጆሊና እኮ አይደለችም ሌሎቹ። አንጆሊና እኮ ትንሽ የምታናድደው ምንድን ነው? እኔ ሀገሯ ልጅ ያሉኝ መታየት ሌላ ስራ መፈለጓ ነው እንጂ እሱንም ያው አቴንሽን ያፈልጋል ሊሆን ይችላል ባዴ ማለት ነው። ከዛ ቀጥሎ ደግሞ በቀጣይ አሁን ላይ ማለት ነው በኋላ አውሮፓ ከገባ በኋላ ያሉትን ያደረጉትን ነገር ነው እየደበረኝ ነው እንጂ ከዛ ውጪ ማለት ነው ውዶቼ ያ ሆነ ነው። ብዙ ነገር አስከተለኝ፣ ብዙ ችግር አስከተለኝ። ይሄ የማይካድ ሀቅ ነው። እሷ ራሷም ልታምንበት የሚገባ ነው ባዴ ማለት ነው።
ግን የሆነው በቃ እሷ ያለችውን ነገር ስሜ የገነነው የመረረው ባዴ ማለት ነው። ሁሉም ነገር ከፈጣሪ ነው። በቃ ፈጣሪ ያው ያለ ነገር ነው እና ያው መናደድ እናደዳለሁ። እውነቴን ነው የምነግራቸው። ይህንን ነገር ራሳችሁን አትሸውዱ ባዴ ማለት ነው። አሁን በቃ አረ በፍጹም ልትናደድ አትችልም እሷ አረ ልጠላኝ አትችልም ብለህ እንዳታስብ ባዴ ማለት ነው። እጠላቸዋለሁ፣ በደንብ አድርጌ እጠላቸዋለሁ ሴቶቹን። ሁሌም መጥቶ ይቀልዱብኛል። ተጫወትንባት ምናምን ነገር ይላሉ እኮ። ተጫወታችሁብኝ እኮ እኔ እኮ አልመለስኩላቸውም። እኔ እኮ ትንካል አልኳችሁም እኮ እኔ የኔ ሴቶች። እናንተ ያደረጋችሁት ነገር እኮ በኮመንት አልመጣችሁም፣ በቴክስት አልመጣችሁም። የኔ እንትን ውስጥ ማለት ነው በኃይል በፎሎው ገብታችሁ ፌስቡክ ላይ እንትኑን ትለጣጥፉ ነበር። በኃይል ገብታችሁ ማለት ነው ወደ እኔ ወደ ኢሜይሌ ሪፖርት አድርጋችሁ ኢሜይሌን ጠይቃችሁ እኔ ጋር እንትን ፕሮሰስ ስታደርጉ እኔ እንዳይላችሁ ነው ያደረጋችሁት ባዴ ማለት ነው። እንጂ እኮ እኔ እኮ እነርሱ እንደዛ በማድረጋቸው እኔ በጣም በተለይ ሶሊያና ጎመዝ ለእናንተ ካበቻ ጋር በጣም ኮንታክት አላት መሰለኝ። ተጫወትንባት ምናምን ነገር ብሎ ስሟን አጠፏት። አይደል ነው አላውቅም። እሷም ልትሆን ትችላለች። ባይ ዘ ወይ አላውቅም። ባይ ዘ ወይ ለማንኛውንም ባይ ማለት ነው። እኔ እኮ ሴቶቹ በጣም ተንክ እንድላቸውና ዝመጥቼ ደግሞ እነርሱ ያደረጉልኝ ያሉኝን ነገር ሙሉ ሰው እንዳደረገልኝ በቃ ነጭ ኮከብ እንትነ ኮከብ ምናምን ነገር ተብዬ በጣም ብዙ ነገር አሉኝ ባይ ማለት ነው። ያው ፈጣሪ ኮከብ ነኝ እውነት ለመናገር ግን የእነርሱ ኮከብ አይደለሁም። የእነርሱ ጠላት ቢሆን ነው። አዎ የአባቶቼ ልጅ ማለት ጠላቶቼ ማለት ናቸው። ለምን ካላችሁኝ እነርሱ እንደዛ ስላሉ ማለት ነው። እኔ መብትን ያገኘሁት እኔ ሰብአዊ መብቴ ነው የተከበረልኝ፣ ጤና ነው እየኖረኝ። እዚህ ምንድን ነው ያለኝ? እኔ ቀን ከሌሊት ሰዎቹ ይመርዙኛል። እነርሱ ደግሞ ቀን ከሌሊት ይጎረጉራሉ። ምን አደረገች፣ ምን ወጣች፣ ምን አገባች ብሎ በእነርሱ ሲሰልሉኝ ጊዜ እነርሱ ደግሞ እኔ ሊገሉኝ አፋፍ ላይ ይደርሳሉ ባዴ ማለት ነው። እኔ ጋር እንትን ለማድረግ ባዴ ማለት ነው። ወደ ሰዎቹ ሪፖርት ለማድረግ ባዴ እኔን ለመምሰል ባዴ ማለት ነው። እነርሱ ለራሳቸው ሸርሙጣዎች ስለሆኑ እና ባዴ ማለት ነው። እውነቱን እመኑ ባዴ ማለት ነው። እኔ አሁን በዚህ እነርሱን ካወቅኳቸው ስንት ሆነኛል? 5 ዓመት። እነዚህ 5 ዓመት ላይ ምን አደረግኩኝ? በፊት እንዴት ነበርኩኝ? እኔ ተቀምጬ ያለ ትምህርት ያለ ስራ ተቀምጬ ያሳለፍኳት ዓመት አለችኝ? በፍጹም። እንደዚህ ሳልዝናና ቁጭ ብዬ ማለት ነው እንዲሁ ሁሌም ኢንተርኔት ላይ ያሳለፍኩት ዓመት አለኝ? የለኝም። እንደዚህ ወንዶቹን የለመንኩ ዘመን አለኝ? በፍቅር ነበር። እንዴ ምን ልበላችሁ ምን ያልሆንኩት ነገር አለ እንዴ? እነርሱ ማለት እኮ ባርነት ያመጡብኝ ሴቶች እኮ ናቸው። አሁን መመስገን ይፈልጋሉ ባዴ ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው እነዚህ ፈረንጆቹ አንዳንድ ሰዎቹ በጣም የሚገርመኝ ነገር እና በጣም ኮንፊደንት አላቸው። ምን ስላደረጉልኝ ነው ይሄን ያህል ኮንፊደንት የሚኖራቸው? ኮንፊደንስ አይኖራቸው እኮ ነው የሚለው እኔ ላይ ኮንፊደንስ አይኖራቸው። እንደ ማንኛውንም ሰው ነው የሚያዩኝ፣ እንዲሁም ከነሱ በታች ያዩኛል ባዴ ማለት ነው። እንድትመጠቀም ያዩኛል ባዴ ማለት ነው። ስለዚህ ኮንፊደንስ አይኖራቸው እኔ ላይ ባዴ ማለት ነው። እውነቴን ነው የምነግራችሁ። የፈለጉትን ነገር ይበሉኝ፣ ይድፈሩኝ፣ ያናግሩኝ። ግዴታ ማድረግ ያለብኝ ነገር ችግርም ካለብኝ ያው የሚቀበሉት ችግር ከሆነ ይሄን እንቀበላለን ይሄን አንቀበልም ይበሉ። ግን የፈለጉትን ነገር ይበሉኝ ባዴ ማለት ነው። ምንም ችግር የለውም እኔ ባዴ ማለት ነው። እና ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ቤተሰቦች አደራ አደራ የኢትዮጵያ ማለት ነው የአጎቴ ፋሚሊ እኔ አይደለም እዚህ ማለት ነው ኢትዮጵያ ሆኜ እንኳን ላናገራችሁ አልችልም። በዚህ ስሜት ባዴ ማለት ነው 24 አወርስ እያወራው ነው ባዴ ማለት ነው።
እኔ በእንደዚህ አይነት መልኩ የመጣ ወንድ ፍቅር ትዳርን ይብንም ትዳር ወንድ ፊሊንጉ ሁሉም ነገር ጠፍቶኛል፣ ደብሮኛል፣ ሰልችቶኛል ባዴ ማለት ነው። እንዲሁም ካሁን በኋላ ማለት ነው ራሳቸው ባዴ ማለት ነው በሰላም አሁን ከመደው እኔ ባዴ ማለት ነው እነርሱ እንትን ስላደረጉኝ እኔ እንደዛ አደርጋቸዋለሁ። በፊት እኔ ጋር የነበሩ ወንዶች በጣም እንድለምናችሁ ስለፈልጉ ስለነበረ እኔ እንድለምኑኝ ይፈልጋል ማለት ነው። ፍጹም እኔ መለመን አልፈልግም። እሱ ከጠግቦ አሁን በአንድ እሺ ብላኛለች ብሎ ከሄደ ማለት ነው በአንድ እሺ ብላኛለች ማለት ነው በአንድ ሌሊት ሴክስ ላይ ማለት አይደለሁም ባዴ ማለት ነው። ሁሉም ነገር እንደያጋጣሚ ነው ባዴ ማለት ነው። በአንድ ሌሊት ሴክስ ብትገናኙ ምንም ችግር የለውም፣ ግን አትዘልቁም። በአንድ ሴክስ የምትገናኙ ሰዎች ብዙ ጊዜ ስትዘልቃ አይቻላቅም እና ዘለቄታ የለውም። መተዋወቅ ጥሩ ነው፣ ምክንያቱም መጀመሪያ ስትተዋወቅ በአካል ማለት ነው ሴት ሳይሆን ወንድም ደስተኛ ይሆናል ባዴ ማለት ነው። ብዙ ነገር ታውቃለህ እና ማለት ነው ቶሎ የምትፈልገውን ነገር ቶሎ ሊያልቅብህ ይችላል ባዴ ማለት ነው። ቶሎ የሚደርስ ነገር ቶሎ ሊበላሽ ይችላል ባዴ ማለት ነው። እና ማለት ነው ቀጥሎ ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ላስ ደግሞ ምንድነው ልላቸው የፈለኩት ውዶቼ፣ ይሄ ምንድነው የሚባለው? ይሄ ጌታ ደንቀነ አቻ የሌለ ኧረ አንተስ ደንቀነ የሌለ ቀይሶቼ፣ ይህ መዝሙር ምናምን ነገር የኔ ከተፈጥሮ ነው ባዴ ማለት ነው። አሁን ቤተክርስቲያን ሄጄ ሲሉኝ ኧረ በእናታችሁ ልተኛበት ምናምን እና ከዛ ከቀኑ 11 ሰዓት በኢትዮጵያ አቆጣጠር ማለት ነው 5 ሰዓት ማለት ነው ጠዋት ተነስቼ ኢየሱስ ክርስቶስ ብዬ ስብከት ጀምርላችኋለሁ ባዴ ማለት ነው። የኔ ተፈጥሮ ነው ባዴ ማለት ነው። አሁን ኢየሱስ ማለት በቃ እኔ አጠፋለሁ፣ በቃ መሬቱን እንትን አደርጋለሁ፣ አጠፋችኋለሁ፣ እኔ ታዩኛላችሁ ነበር የምለው ባዴ ማለት ነው። ድሮ አጎቴ ጋር እያለሁ ማለት ነው እና ማለት ነው ልጆቼ የኔ ተፈጥሮ ነው፣ አትገረሙ። እና ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ባይዘ ማለት ነው ችግር ይቀልልኛል፣ ብታውቁኝ ብቻ ችግር ይቀልልኛል። ሰዎቹ በጣም እናውቅሻለን እያሉ በጣም እንትን ይላሉ ባዴ ማለት ነው። እኔ የቆጠርኩ ነው አሁን በእንደዚህ አይነት መከራ ልፌ ማለት ነው ያስተሰቃየሁበትን የማገኘው ወንድ በቃ ምንም ፊሊንግ የለኝም ባዴ ማለት ነው። ምንም ሆነ አትታየኝም። ችግሩ እኮ ምንም ማለት አይደለም፣ ግን ምንም ሆኖ አይታየኝም ማለት ነው። እና በጣም ስሎዳው ነው የሚሆነው ለሱ ስሜት፣ ለሱ ፍቅር፣ ኤቭሪ አይነት ስሜት ነው የሚጠፋኝና ማለት ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እና አትጠይቁኝ፣ ሰው ነኝ በቃ በሰው ጋር የሚመጡበትን መንገድ ነው ባይ ማለት ነው። እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ያው ገንዘባችሁን ሙልጭ እናደርጋለን እስከ ጥንት ድረስ ማለት ነው። እሱን ነገር አትተውበት፣ ካልፈልጋችሁ ጥርግ ማለት ነው ባይ ማለት ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ስስታም በቃ አሁን ቆንጣሪ ምናምን ነገር አይመቸም። በቃ የሆነ በጣም ያወጣ መሆን አለበት ባይ ማለት ነው። እኔ ሰው የሚናደድበትን መንገድ አላጣም ባይ ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው ዋና ነገር ግን ኢነርጂ የሚሰጠኝ ፈጣሪ ላይ በማመኔ ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ቤተሰቦቼ በፍጹም እዚህ አይደለም፣ ሆላንድም አይደለም፣ ኢትዮጵያም አይደለም፣ ማርስም አላናገራቸውም ባዴ ማለት ነው። ኢትዮጵያ ውስጥ ገብቼም ጥቂት እንኳን ደቂቃ እንኳን አልሰጣችሁም ጊዜ ባዴ ማለት ነው። እውነቴን ነው የምላችሁ። አሁን አድጌ ያለው ከእናንተ ጋር የሚያገናኘኝ ምንም ነገር የለም ባዴ ማለት ነው። ኢትዮጵያ አልገባም። ኢትዮጵያ እንደማልገባ 1% አጣለሁ። ግን ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ቢሆንም ግን ለማለቱ ማለት ነው ልንገራችሁ
ልንገራችሁ ማለት ነው ውዶቼ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ይሄ እንትኑ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? በቀጣይ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ይሄ እንትኑ ይሄ ቤተሰቦቹ እኔ የሚያናገራችሁ ከሆነ ቤት ወረቀት እንደ ሁሉም ሰው ዘና ዘና በቃ ምንም ነገር ሳይጎልብኝ ማለት አለብኝ። ከዛ በኋላ ደግሞ ማስፈራራቱ ከእሱ ጋር ታናገሪ ማታናገሪ ያለሽ ለራሴ ስመቸኝ እናገራለሁ፣ ለራሴ ሳይመቸኝ አልናገርም። ፋክ የሆላንድ ባዴ ማለት ነው። በዚህ ጉዳይ ላይ አክራሪ የሆነችዋ ሆላንድ እና አረቦች ናቸው ባዴ ማለት ነው። ለራሳቸው እንዲመቸቸው ብለው ምንም የሚያገባቸው ነገር የለም። ምንም የሚያገባቸው ማለት ነው እና ማለት ነው ሆላንድ የነበረው ይሄ ቆንጆ አህያ ማለት ነው። እሱ ነው ባዶ ማለት ነው። ካነው ባዶ እሱ ብጥብጥ አደረጉት፣ ብጥብጥ አደረጉት በጥባጫ እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ኢየሱስ ሆይ እኔ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ግን እኔ ማለት ነው በጣም የሚገርመኝ ነገር ማለት ነው ስለ ባል ስለ ፍቅረኛ ምናምን ነገር ሳወራ ደግሞ በቃ ፈጣሪ ማን እንደሚመርጥልኝና ምን እንደሚሆን ፈጣሪ እናውቃለን። አሁን የኔ መባይ የለውም እና ብዙ ጊዜ በሰው ነገር አይሳካም። በጣም ንቁ የሆነ ሰው ካልሆነ በስተቀር እኔ ዝም ብሎ ሰው አያገኘኝም ባዴ ማለት ነው። ማለት እኔ በጣም ብርቅ ነኝ ቆንጆ ነኝ ምናምን ማለት ሳይሆን ለፈጣሪ ብርቅ ነኝ እኔ መሰለኝ። አይ ቲንክ ባይ ወይ ለሰው ብርቅ ባልሆንም ዳስ ዋይ ለዛ ነው መሰለኝ ሰው ኢዝሊ በፍጹም ነው የማገኘኝ። በኮተት በመተት አስፈራርቶ አጨናንቆ በፍጹም አልፈራም። አሁን እኔ የሆነ ወንድ ማለት ነው ከፈለገ ሞት ይመጣል። አይስወርት ጋር ነው የምላችሁ ፈጣሪ በዛን ያህል ማለት ነው ይፎካከርበታል እንጂ በፍጹም ነው የማይለቀውና በፍጹም አልጨነቅም። እኔ ጨዋነቴን አምኜ ማለት ነው በጨዋ መንገድ ነው የሚሄደው። እሱ እንትና እንትኑ ሀብቱ ገብሩ ምናምን ነገር ይላል እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ወዶቼ ያው እንደዛ ነገር ነው ባይ ማለት ነው። እንደዛ ነገር ነው ባይ ማለት ነው። ያው የእውነት ለመናገር መንፈስ ታይለርም አለው ግን ሞስትሊ እንደኔ ችግር ውስጥ ነበረ። የእውነት ልነግራችሁ ፈልገው ማለት ስለ ወንዶቹ ልነግራችሁ ማለት ነው። አንቺ ማን ትመርጫለሽ? በምን ትመርጫቸዋለሽ? በምን ኬዝ ትመርጫቸዋለሽ ብትሉኝ ማለት ነው እኔ አሁን ጥቁር ከሆነ አሁን የትራፕል የኔዘርላንድ ነበረ ፍጹም ነው የማይመቸኝ። ይሄ ሳንደር ይመቸኛል ባገኝ ማለት ነው። ይመቸኛል ስላችሁ ከበፊቱ በቃ ከእነንትኑ ይመቸኛል ባገኝ ማለት ነው። ግን በጣም ነው ምን ችግር ይፈጠራል ባገኝ ማለት ነው። እሱ ኔጌቲቭ ነው፣ እኔ ፖዚቲቭ ነኝ። እሱ 50% ኔጌቲቭ 50% ፖዚቲቭ ነው። እውነቴን ነው የምላቸው። ግን አሪፍ እንትን አለው። በጣም ኔጌቲቭ እያለ ይሆናል አይደለ? ቶሎ ቶሎ የመርሳት ባህሪ ያለው ቶሎ የመርሳት ባህሪ ያለው እንጂ በጣም ኔጌቲቭ እና ማለት ነው ውዶቼ የአጎቴ ልጅ ኔጌቲቭ ብቻ አይደለም በጣም የገባው የተረዳው ምናምን ነገር ነው የሚመስለው። በቃ አሁን ምናምን ነገር ይላል። በቃ ኔጌቲቭ እኮ ነው። ዲስኮፋል የት ነው የሚባለው? ዲስኮፈልቲ ገብቶ ማለት ነው በጣም የገባው ምናምን ንቆ ነኝ ምናምን በቃ ምናምን ነገር ነው የሚለው ባገኝ ማለት ነው። ወደው ሳንደርን ይመስላል ያልኳቸው ማለት ነው። መቼ ሳንደር ገብቷቸው ይሆናል ባገኝ ማለት ነው። አስተማሪያችን የነበረ ፈቅረው የነበርኩትን አልነገርኳችሁም፣ ግን ታውቁት ነበረ እኮ። እኔ ደግሞ ስለማቅ ደግሞ የምታውቁትን ነገር አልነገርኳችሁም። መች ስፋራ አይደለም
እና ማለት ነው ለሱ ብቻ ነው የተናገርኩት። እና ደግሞ ልንገራቸው የምፈልገው ነገር ማለት ነው ስጫወትባቸው ነበረ። መቼስ እንደዚህ ቢሆን ፍቅር ቢሆን እኔ እኮ ያለቀስኩት እሱን ስለምወድ ነው እንጂ ብቻ ሆላንድ ብቻ አይደለም ያስለቅሰኝ። በድንገት እንደዛ ያለቀስኩት ምናምን ነገር ብዬ ነግራችሁ ነበረ ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ይሄ እንትኑ ደህና ነው መቼስ፣ ግን ሙስሊም በቃ ችግር ውስጥ ነበረ መሰለኝ። እንደኔ ዝም ብሎ 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 ይላል ማለት ነው። በቃ ስደብ የእውነቴን የምላችሁ እኮ ብሉ ብታመጡለት እኮ ሰይጣን መጣ ብሎ ማለት ነው። ሀገሩን ጥሎ መንገዱን ጥሎ ቤቱን ጥሎ በፌንስትራ ምናምን ዘሎ ነበረ የሚሄደው የእውነት በእውነተኛ መንገድ እና አሁን የሚያሰቀኝ የነበረው ማለት ነው። ታይለርም የእውነት መንፈስ አለው፣ ደስ ይላል ማለት ነው። ፊልሙ ደስ ይላል። ሞስትሊ በጣም ገኖ ነበረ እና ያኔ በጣም ከብዶኝ ነበረ እና ሞረ በጣም ደብሮኝ ነበረ ማለት ነው። ደግሞ ሞስትሊ ራስ ወዳድነቱን ሲመቸኝ በቃ እና ማለት ነው። ይሄ የእውነት ነው የምላችሁ እኔ ከሰው ጋር የምዘልቀው ማለት ነው የሆነ ነገር ካልተቀያየረብኝ ማለት ነው በፍጹም አልነካም ባዴ ማለት ነው የፈለገ ቢወደውም እና ግዴታ አሁን በቃ እኔ ሀብታም ነኝ፣ እሷ አትስራ፣ እሷ ትቀመጥ፣ በቃ እሱ ገንዘብ አያስፈልጋትም ምናምን የሚል ከሆነ በቃ እሷ ከኔ ጋር ካልሆነች መዘነጥ አያስፈልጋትም፣ ልብስ መግዛት አያስፈልጋትም፣ ስልክ አያስፈልጋትም፣ ምን አያስፈልጋትም የሚል ከሆነ የእሱ ላይ ደርሶ በረንዳ ላይ ወድቆ ባየው እሰይ እሰይ ነበረ ምለው እሰይ ማለት ነው። ለእኔ ወደኝ ምናምን ነገር ጥሩ ነገር እያሰበልኝ እያለ ማለት ነው። ከኔ ትንሽ አንድ ፀጉር እንኳን ቢያስነቅል ማለት ነው። እሱ ግን 10,000 ቢነቅልበት አሰይ ነበረ የምለው ማለት ነው። በዚህ በኩል አትምጡብኝ። እኔ ባክግራውንድ ነው የኔ ባክግራውንድ ነው የሚነካኝ አልወድም። ምክንያቱ እኔ ፈጣሪ ለማንንም ምን እንደሚሆን ስለማላቅ ባይ ማለት ነው። እኔ ደግሞ ባዶ ተስፋ አልወድም ባይ ማለት ነው። እና አስቤ ባዴ ማለት ነው ይሄ ሁሉ ጊዜ ማለት ነው ስትሰቃይ ዝም ያለሽን ወንድ ማለት ነው አግብተሽ ከሱ ወልደሽ የእሱ ልጆችም ዘና ሊያደርጉሽ የማይታሰብ ነገር ነው ባዴ ማለት። ሌላ ድራማ እየተሰራ ነው። ፈጣሪ ሆይ በጣም ነው የሚያስፈራው ባዴ ማለት ነው። በጣም ነው የምንፈራው። ለምንድነው ተቀዳድሜ የምዘጋቸው? የእውነት ለፍቅር ለሌላ ነገር አይመስለኝም። ሌላ ሴራ እየተሰራ ነው ብዬ ማለት ነው ከፊት ነው የምሰድበው ባዴ ማለት ነው። ስለዚህ ይሄ ችግሬ ነው። ወንዶችን ልነግራቸው የምፈልገው ማንም ይሁን ማንም በክብር የመጣ መቀበለው ባዴ ማለት ነው። ማለት ጀስት በጓደኝነትም ከፈለገ ጀስት በየትኛውንም መንገድ ባዴ ማለት ነው መግባባት ነው። አለበለዚያ ግን አልተፈላለጉም ነው። ግን እኮ እኔ እመርጣለሁ እንጂ እኮ መጣህ ማለት እኮ ቀጥታ እቀበልካለሁ ማለት እኮ አይደለም። እኔ ስልኬን ብሰጥህ እቀበልሃለሁ ማለት አይደለም። ትደብረኛለህ ባዴ ማለት ነው። ይህ ኔዘርላንድ እንትን የሆነ ልጆች ነበሩና አገኘኋቸው ባዴ ማለት ነው። ፕሮቴስታንት ናቸው እና የሆላንድ ልጆች ናቸው ምናምን ነገር ያልኳቸው ማለት ነው። የትኛውንም ልጆች የሆኑ ባዴ ማለት ነው። እና ማለት ነው ጓደኛሞች መሆን ከፈለግሽ ፕሮቴስታንት መሆን አለብሽ አለኝ። ቅርታ አድርግልኝ ፕሮቴስታንት አልሆንም ጓደኝነትም አልፈልግም። ምክንያቱም ፍቅር ውስጥ አልገባም። የሆነ ልጅ ነበረና ቱርካዊ ነኝ ያለኝ ነው ጀርመናዊ ነኝ ያለኝ። ጀርመናዊ ነኝ ሰንደር እባላለሁ እና አንድ ልጅ አለችኝ እና አፈቅርሻለሁ አለኝ ባዴ ማለት ነው። ይሄ ሆላንድ ላይ የነበረ ብዙ ልጆች ነበሩት አሉ ባዴ ማለት ነው። በውስጡ ለውስጥ ብዙ ልጆች ወልደዋል አሉ ባዴ ማለት ነው። እሱ ጉድ ደግሞ እሱ ማለት ነው ምን አለ መሰላችሁ ይሄ እንትኑ
ይህ ማን ነው የሚባለው መሰላችሁ? ይሄ የእንትኑ ማለት ነው ውዶቼ እና ማለት ነው ይሄ እንትኑ እና ከዛ ማለት ነው አፍቅርሻለሁ አለኝ ባሌ ማለት ነው። አስቡት፣ በጣም ችግር ውስጥ ነበርኩኝ። አፍቅርሻለሁ እኔ ያለው ምናምን ነገር አለኝ። ይቅርታ አድርግልኝ አልኩት። እኔ ላፍቅርህ አልችልም፣ ምክንያቱ እኔ ሰው በተለይ አሁን ታይም ላይ ሰው ሳላፈቅር መቅረብ ስለማልፈልግ ማለት ነው፣ ሳይመቸኝ የሆነ ወንድ መቅረብ ስለማልፈልግ ልቀርብህ አልችልም። አንተ ደግሞ በፍቅር እኔን አልገባኝም፣ ጀስት ግን ተመችተኸኛል እና ጀስት ፔስ እንሆን እንችላለን፣ ግን በፍቅር ይቅርታ አልኩት ባሌ ማለት ነው። እና ከዛ ኦኬ በቃ ችግር የለውም አለኝ። እና እንዲሁም የማደርገውም አላወቅኩም እና ግራ ተጋብቻለሁ ምናምን ነገር አልኩት። ከዛ ፌስቡክን ዝግት አደረጉት ባሌ ማለት ነው። የሚዘጋ ይዝጋቸውና ከዛ ማለት ነው የአባቴን ፎቶ ምናምን ነገር እየለቀኩ የነበረ ቤተሰቦችን ከዛ ዝግት አደረጉት ባሌ ማለት ነው። እዛም ደግሞ ስለ ውዳውን ነው ይሄን የማደርገው ባሌ ማለት ነው። የሆነ ላይዘጋብኝ ፈርቼ ማለት ነው። አንድ ሰው አገላስ ደግሞ ልንገራችሁ የምፈልገው ነገር ምንድን ነው መሰላችሁ ውዶቼ? ይሄ ምንድን ነው የሚባለው? ምንድን ነው የሚባለው መሰላችሁ? አንድ ሰው ምን አልኩኝ እኔ እንደዛ አልኩት እና ካላፈቀርኩት፣ ካልወደድኩት፣ ካልተመቸኝ ከእሱ ጋር ልዘልቅ አልችልም። ለዛ እኮ ነው እኔ እውነቴን ነው የምላቸው ሌላ የማልወደው ሰው ጋር ከማልወደው ሰው ጋር ልቆይ አልችልም። ቢያንስ እንኳን ለሱ ፍቅር ከነበረኝና ግን ምንም ሳንጀምር እንደ ሳንደር በሰላም ከተለያየን ማለት ነው። ሰላም አልነበረም እኮ ከሳንደር ጋር አምባዴ ማለት ነው። ከመንግስት ሰማይ ወደ ገሃነም ነው የመለሰኝ። ራሴ ወጥቼ ህይወት ውስጥ ወንዶች መጥተው ምንም ያደርገው ነገር የለም። የሚያስቸግሩኝ ወይም ደግሞ ገደል ውስጥ ሁሌ ነው እንጂ የሚከቱኝ ማያስቡት ባዴ ማለት ነው። ራሴ ወጥቼ ራሱ መለሰኝ እና ያስቡት ባዴ ማለት ነው። ይሄ ነገር ሰልፍሽነት ነው ባዴ ማለት ነው። እና ምንም ያደረገልኝ ነገር የለም። ይደብራል ባዴ ወይ ማለት ነው። ግን እኔ ባዴ ማለት ነው ማግባት እፈልጋለሁ። ዝም ብሎ እንደዚህ ተጥለሽ እያለሽ ማለት ነው ዝም ብሎ እያሉ የሚቀልድብኝ አልፈልግም ባዴ ማለት ሁሉም ሰው ነው የሚቀልድብኝ እና በቃ ለምንድን ነው ግን ይሄን ያህል በቃ ፈረንጅ ታገባ እንደማላገባ ስላወቁ ነው። ለምንድን ነው እንደዛ የሚሉት? ለምንድን ነው እንደዚህ ደግሞ ላይክ በቃ ማግባት ካልሆነ ምናምን ነገር የሚሉት? የታሉ ወንዶች የሚያገቡና ስርዓት ያላቸው? እኔ አገባኝ አላለውም ባዴ ማለት አላለውም። የውስድነታቸው በኃይል ፈልጋኝ አገብታኝ በቃ እኔ ሳልፈልገው መባል አልፈልግም ባዴ ማለት ነው። ስለ እኔ ዲፕሬሽን ነው ውስጥ ነው የሚያስገባኝ። ሲናገሩኝ ነው የምደብረኝ ባዴ ማለት ነው። እና ማለት ነው እንዶቼ ልነግራቸው የምፈልገው ነገር ማለት ነው ወንዶች አይሉም ማለት አልችልም። ይበሉ አይበሉ ለእኔ አልፈልግም ማለት ነው። በዚህ ያክል አሁን እኮ አግባኝ ማለት እኮ ችግር የለውም። ፍቅር ከመሰረታችሁ፣ በፍቅር ከተቀመጣችሁ፣ ፍቅር ውስጥ ከተቀበለሽ ማለት ነው። ፍቅርሽን ተቀብሎሽ የፍቅረኛ ዝምድና መሰረታችሁ እንበል። ሴክስ ታደርጋላችሁ ማለት አይደለም ግዴታ እና የእውነት ሴት ልጅ ብትልህም ቶሎ የምታደርጉት ሴክሱዋሊ አደስት ጥሩ አይደለም ውዶቼ። መነጋገር አለባችሁ። ኢቭንም ባዲ ማርሶ ማለቴ አንድ ከሁለት ሳምንት ምናምን ነገር ተገናኝታችሁ በደንብ ልትነጋገሩ ትችላላችሁ። መጀመሪያ ግን ተነጋግራችሁ ከዛ ጊዜ ተሰጣታችሁ ተነጋግራችሁ ነው መገናኘትም ካለባችሁ በጣም ወስናችሁበት ተነጋግራችሁ ነው። አሁን ሮማንቲክ ምናምን ነገር እያላችሁ አይን ላይ አይን እያታያችሁ ማለት ነው
አልጋ ላይ ከወደቃችሁ የእውነቴን ነው የምላችሁ ያ ነገር አስደስታቸውም ባዴ ማለት ነው። እኔ ሮማንቲክ እንደዚህ አይነት ነገር ላይ አላምንም። ሮማንቲክ ከማምነው ማለት ነው ዘልቃችሁ ከገባችሁ ከተግባባችሁ ነው። አውቃለሁ ማለት አይሰራም። እኔ አላቅም ባዴ ማለት ነው። ሰው የእውነት ልገምተው እችላለሁ ትንሽ ትንሽ፣ እስከ ውስጡ ድረስ ላውቀው አልችልም። አላማ የሚባል ነገር አለ። አላማው ይገዛዋል ባዴ ማለት ነው። ገንዘብ ከሆነ ሰይጣን የሚያመልክ ከሆነ ሌላ የሚገዛው ሰው ካለ ሰው ሁሉ ባሪያ ነው ባዴ ማለት ነው። ትንሽ ነገር ከተደረገለት ለዛ ነገር ባሪያ ነው የሚሆነው። ሁሌም በቃ ሰው አምላክ ይሆነዋል ሰው ባዴ ማለት ነው። ፈጣሪ ያደረገለትን ነገር ማለት ነው ወደ ሶማሌ ይሰጣል። ፈጣሪ ያደረገለትን ነገር ለሰይጣን ይሰጣል ባዴ ማለት ነው። ሁሉ ጸጋውን ለሰይጣን አሳልፎ ይሰጣል። ሰይጣን ራሱ ጭንቅላት ውስጥ ገብቶ ነው ባዴ ማለት ወደ ራሱ የሚያዛውረው ሁሉም ነገር። እሱ ደግሞ ዝም ብሎ ይታዘዝለታል። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንደዛ መጀመሪያ ከተቀበልሽ በኋላ አግባኝ ማለት ችግር የለውም ልክ አለሽ። ግን እኔ መጀመሪያ ገና ማለት ነው ፍቅሬን ሊቀበል የማይችለውን ወንድ እንዴት ነው አግባኝ ልለው የምችለው? አፈቅርሃለሁ ማለት እኮ አግባኝ ማለት እኮ እንዲሁም ከአግባኝ የበለጠ ቃል እኮ ነው። አፈቅርሃለሁ ማለት የበለጠ ቃል እኮ ነው ባዴ ማለት ነው። አግባኝ ማለት እንዴ አፍቅርሃለሁ ማለት እኮ ከአግባኝ በላይ ቃል ነው ባዴ ማለት ነው። አፍቅርሃለሁ ካልኩት መጀመሪያ ላይ ይላል ተቀምጦ መነጋገር ነው ባዴ ማለት ነው። ተቀመጠህ መነጋገር ባዴ ማለት ነው። እኔ አፍሪካ ስላደጉም ሳልሆን ልክ እንደ ኖርማሊ በፈረንጅ ኖርማሊ ቢሆንም በጣም የተረጋጋው ልጅ ነኝ ባዴ ማለት ነው። አባቴም ይሄን ያህል አስቸጋሪ ሰው አይደለም። እውነቴን ነው የምነግራቸው። እኔ 100% ተማመንበታለሁ እና ያኔ ሌላ ችግር ስለተፈጠረ ይሆናል ልክ እኔ አሁን እያደረጉኝ ያለውን ነገር ማለት ነው። እሱንም እንደዛ አድርጋ ጠምዳው ነው የምትሆነው ባዴ ማለት ነው። ቢሆንም እኔ ሴት ነኝ፣ ምን እንደሚሆን አውቃለሁ፣ ብዙ ነገር እቆጣጠራለሁ። እሱ እንኳን እንደዛ እንዲሆን ቢፈልግ እኔ አላደርግለትም። ምክንያቱም ብዙ ነገር እንዲሆንላቸው ፈልጎ ነበር፣ ግን ያደረጉት ምንም ነገር የለም። ምክንያቱ ራሴን ኮንትሮል ስለማደርግ ነው። እና ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ይሄ ምንድን ነው የሚባለው? ይሄ ኢየሱስ ክርስቶስ። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ እንደዛ ነው ያልኩት እንጂ አግባኝ ማለታችሁ ምንም ኃጢአት የለውም። ከፍቅር ውስጥ ገብታችሁ አመታት ከቆያችሁ እኮ ያው ያለ ጋብቻ ባለትዳር የሆናችሁ ሰዎች ቃል ክዳን አድርገን አንድ ላይ የሚሆን ማለት እኮ ያው በፈጣሪ በሚወደው መንገድ እንሂድ ማለታችሁ ነው እንጂ እኮ ያው አግብታችሁ አለ እኮ በቃ እንደ ከጋብቻም በላይ ነው ባዴ ማለት ነው። ዋና ነገር መግባባት ነው። ሁሉም ሰው እኮ ስለተጋባ ወይ አደሰኝ ሆኖ ይሆናል ማለት እኮ አይደለም። የተፋቀሩ ስንት ፍቅረኛሞች ላይ የሚቀኑ የተጋቡ ሰዎች አሉ፣ ፍቅር ስለሌላቸው በመሀላቸው። እና ውዶች ልነግራቸው የምፈልገው ነገር ማለት ነው በትክክለኛ መንገድ እንድትረዱኝ እፈልጋለሁ። ሲቀጥል ደግሞ ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ እንደዚህ ለሰው ብናገርም ያደረጉኝን ነገርና ለኔ የሚሰጡኝን ቦታ እሱ አሁን መስቱሊ ይሁን ታይለር ይሁን ሌላ ሰው የፈለገ ጥሩ ቢሆን ግን ለኔ ያለው ቦታ ለኔ ዋና ኢምፖርታንት የሆነ ነገር ምንድን ነው መሰላችሁ? ለኔ ያለው ቦታ እና ለኔ ያለው ክብር ያው ከሌለው ሊያመጣልኝ የሚችለው ነገር የለም። ካለው ለኔ ሊሰጠኝ የሚችለውን ነው ባዴ ማለት ነው። እኔ ውዶቼ ባዴ ማለት ነው ሀበሻ ማፍቀር ይሻላል ባዴ ማለት ነው። በአስር እጥፍ ባዴ ማለት ነው። እነዚህ አይነት ፈረንጆች ከማፍቀር ማለት ነው። እኔ ባዴ ማለት ነው ፈረንጅን እያፈቀርኩኝ ያለሁት በግዳጅ ነው፣ በፍላጎት አይደለም። የኔ ፍላጎት ምን ነበረ? ወረቀት ማግኘት፣
ጽድት ያለ ቤት ላይ ማለት ነው፣ ነጭ የሆነ ቤት ላይ መግባት፣ ከዛ ዘና ማለት፣ ዘና ብዬ ማለት ነው። በቃ ቀስ ብዬ ዘና ያለ ፍቅረኛ መያዝ ያ ከዛ በኋላ ተግባብተን እንዲሁም መቆየትም ከፈለግኩኝ እቆያለሁ፣ ማግባትን ከፈለግኩኝ አገባለሁ። ሴክስ ነው ይህን ነው ምናምን ነው ሳልል በቃ ሳልጨንቅ ዘና ብዬ መኖር ነበረ የምትመኘው ባዴ ማለት ነው። በጣም ተረጋግቼ ሪላክስ አድርጌ አሁን ካምፕ ውስጥ ያሳለፍኩትን ጭንቀት አራግፌ በቃ ህመሙን ነው እንትኑን ነው ባዴ ማለት ነው። በቃ ዘና ማለት ነው ነበር የምፈልገው። ያው አሜሪካ መሄድ ዋና አንደኛ መሄድ ካልቻልኩኝ ግን ወረቀት አግኝቼ ማለት ነው። አሁን እኮ ለእኔ ወረቀት ሰጥቶኝ ማለት ነው ታገባ፣ ይሄንን አፍቅሪ፣ ይሄንን በቃ ቢሉኝ እኮ ለእኔ ክብር ያልነበረው ባዴ ማለት ነው። ወረቀት ሳይሰጡኝ ቀን ከሌሊት ምግብ ላይ፣ ቀን ከሌሊት ጭንቅላት ላይ፣ ቀን ከሌሊት በመድኃኒት እና በመተት እንደዚህ እያሰሩኝ ማለት ነው። ቀን ከሌሊት አሁን አትስራ በቃ በትንሹ በትልቁ ገንዘብ እንደዚህ አይናቸውን እንደዚህ እያደረጉኝ ማለት ነው። እንዴት ነው እኔ ነገ ህይወት ይኖረኛል ምናምን ነገር ብዬ የማስበው? አውሮፓ ውስጥ አግብተው መኖር እኮ እንደ ባሪያነት እኮ ነው፣ እንደ ባሮት እኮ ነው ሆኖ የሚታይበት ማለት ነው በአሁኑ ታይም ላይ አውሮፓ ውስጥ ማለት ነው። ሳንገር ይሁን ሌላ ይሁን ማለት ነው አግብቶ መኖር ማለት ባርነት ህይወት ውስጥ በቃ ጆባ ማለት እኮ ነው። ነገርኳችሁ እኔ ባዴ ማለት ነው። መነጋገር ያለባቸው የምላችሁ ልጅ መውለድ አልፈለገም። አሁን በጣም ስለ ሴክሹዋሊ ምናምን ነገር ተባለ ማለት ነው። ያው ስለ ሴክሹዋሊ ሊያመኝ ይችላል በእርግጠኝነት፣ ምክንያቱ በውስጥ ያገቡት አሲድ ማለት ነው። በውስጥ የሆነ የነካው ነገር አለ የፈረፈረው ማለት ነው። እና የተጎዳለ ይህን ያህል ኢምፖርታንት ላልሆን ይችላለሁ ላለው ይጨመርለት ነው። እኔ ሲጀመርም ሴክሱዋል አልነበርኩም። ያው ላለው ይጨመርለት ነው። ካለኝ ነው የተጎደለብኝ፣ ከሌለኝ የተጎደለብኝ ማለት ነው። ማለት ይህን ያህል ኢንትረስት ይህን ያህል አልነበርኩም። አጥቂ በቃ ጥቃት ደህና ነበርኩኝ ማለት ነው። የእውነት ነው የምነግራቸው። በጣም በቃ ላይ ካርድ ሆንኩኝ ምናምን ብዬ የሚሄደው በጣም ነበረ። ግን ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ላለው ይጨመርለት ነው፣ ካለው ጎደለብኝ እና ሜቢ ያው እኮ በቃ መተያየት እኮ ነው። ታዲያ ምን ችግር አለው ውዶች? መተያየት አይቻልም? ዋይ ቢኮዝ አንተ ማለት ነው አንድ ሌሊት አንድ ጊዜ ከሴት ጋር ተገናኝተህ በቃ ውለህ አድረህ መቀጠል የምትችል ከሆነ እንደዛ ሊቻል ይችላል ማለት ነው። መጀመሪያ ስሜት ውስጥ ልትገባ ይገባል። ከዛ እንደዛ ማለት ነው። አሁን ለምንድን ነው ብዙ ጊዜ ነው የሚመስለኝ ማለት ነው አሁን ጥቁሮችን የሚያገቡ ሴቶች በቃ በጣም አስቸጋሪ ማለት ነው። በቃ በጣም መደጋገም የሚፈልጉ በቃ የማይቻሉ ሴቶች ማለት ነው። እኔ በቃ የሆነ አፍሪቃ እንዴት ነው የማስባት ከሽንት ቤት እስከ ቤት መድረስ የማይችል በቃ ያለ ሴክስ ሆኖ ነው የሚታዩኝና እኔ ማለት ነው እንደዛ ነው። ምክንያቱ በየሌሊቱ ሲደጋገም ማለት ነው ዛሬ ነገ ከነገ ወዲያ ሲደጋገም ምናልባት ችግር የሚፈጠር ከሆነ አዶን አላውቅም። እኔ ደግሞ ምታከም ከሆነ ከባሌ ጋር ካልሆነ በስተቀር ብቻዬን አልታከምም ውዶቼ። ምናልባት ግንኙነት ከፈጸምኩ በኋላ ባል ካለኝ በኋላ ነው እንጂ የምታከመው ከዛ በፊት አልታከማትም። እንግት ብዬ ማለት ነው እንዴት ብዬ አልታከማትም አውሮፓ ውስጥ ባገኝ ማለት ነው። ምክንያቱ ለምንድን ነው መሰላቸው? ዛሬን ነገ ልጅ ነው
የሆነ ነገር አሰበች ሊሉ ነው፣ የሆነ ነገር አደረገች ሊሉ ነው፣ የሆነ ነገር አስደረገች ሊሉ ነው። ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ግንኙነት ፈጽምኩ በኋላ ነው ያልኩት። አይ ለዛ ብዬ አይደለም። ግንኙነት ይፈጽም አይፈጽም ከእሱ ጋር ጥብቅ ግንኙነት ካለን ማለት ነው የምንገናኝ ከሆነ በጣም ማለት ነው ከተዋሃድን በኋላ ከእሱ ጋር ሆኜ ሕክምና ሊሄድ እችላለሁ። ብቻዬን ግን በፍጹም አልሄዳትም ባዴ ማለት ነው። ከአሜሪካ ውጭ ሌላ ቦታ ላይ አልታከምም ባዴ ማለት ነው። ያው ታከሚ በሕክምና ይታወቃል ባዴ ማለት ነው። ምን ያህል ደህና ነኝ ደህና አይደለሁም እኔ ራሴም ላውቀው አልችልም ባዴ ማለት ነው። በሕክምና ነው የሚፈታው እና በሕክምና ይረጋገጣል ማለት ነው። ለምን እኔን አውቃ ነው አውቃ አይደለችም እየተጫወተች ነው ከምትሉ ማለት ነው በሕክምና ይረጋገጣል። ግን በሕክምና እንዲረጋገጥ ምክንያቱ እኔ ለብቻዬን ላምን አልችልም። ምክንያቱ ዋና ጉዳይ እኔን ያስቀምጦኝ ያለ ባል ነው። ያው ፍቅረኛ ተብዬው ባል ነው ከሁሉም ቦታ ያለው ባዴ ማለት ነው። እንደዛ ስለሆነ እንደዛ ላደርግ እችላለሁ። እኔ እኮ ስጀመር እሱን እኮ ሳንተንም ላናገረው እየፈለግኩት ለሁሉም ነገር ላልነበር ላናገረው እየፈለግኩት እና እኔ ስጀመር በጣም ፈሪ ወንድ አይመቸኝም ውዶቼ፣ በዚህ ያህል ማለት ነው፣ በዚህ ዙሪያ ማለት ነው። ሁሉም ነገር ልትጋፈጠው ይገባል ማለት ነው። ፈሪ አይደለም፣ ሁሉም ይችላል ፈጣሪ። እንዲሁም አንዳንድ ሰዎች ማለት ነው እኔ ሁሌም አልችልም እላለሁ ግን ትችያለሽ ይለኝ ነበር አልኩት ባዴ ማለት ነው። ሁሉም ትችያለሽ ይለኛል፣ እውነትም እችላለሁ ባዴ ማለት ነው። ፈጣሪ የማትችለውን አይሰጥክም ባዴ ማለት ነው። እንዳስ ባይወዶቼ ልነግራችሁ የምፈልገው ነገር እንደመሰላችሁ እና እኔ ያልኩት እንደዛ ነው ባዴ ማለት ነው። እና መሰቃየት አልፈልግም አውቃለሁ። ወንድ ልጅ ባዴ ማለት ነው ዋና የሚያስፈልገው ነገር ሴክስ ነው ባዴ ማለት ነው። ወንድ ልጅ ባዴ ማለት ነው አሁን በሴክስ ቀጠሹ ማለት በቃ የሆነ ሞት ነው ባዴ ማለት ነው ለሱ። ዳቦ ለሱ ማለት ነው ህይወት ናት ማለት ነው ነግራችሁ። የእውነት ወንድ ልጅ ማለት ነው ሴክስ በጣም ያስፈልጋል፣ ሴትም ያስፈልጋታል። እኔ አይጸጽተኝም። ምክንያቱም ከአንዱ ተኝቼ ወይኔ ወርደት ወይኔ ፈጣሪ ያለ እፍረት በቃ አንዱ አፍቅርሻለሁ ይልሻል፣ አንዱ ጠብቅሻለሁ ይልሻል። እንደዛ ነው ማለት ያለ ወዲያ ነው። ግን ወንድ ልጅ ማለት ነው ከዳቦ ጋር ያለው ፍቅር ማለት ነው የእውነቴን ነው የምላችሁ፣ በቃ ልነግራችሁ አልችልም ባዴ ማለት ነው። እና መቼስ አንቺን አግብቶ ከአንቺ ጋር ብቻ የሚቀመጥ ከሆነ እሱ ነገር ግዴታ ያስፈልጋል። ለምንድን ነው መሰላችሁ? ወንድ ልጅ ጭንቀት የለውም። በቃ ጭንቅላቱ በጣም ሪላክስ ነው ባዴ ማለት ነው። ሀሳብ የለውም። በቃ እንደ ሴትን ያህል አልተጠመደም፣ በፐሬድ ምናምን ነገር አልተቀጣም ባዴ ማለት ነው። እንዳስተዋይ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንዳትስዋይ ማለት ነው ውዶቼ፣ እንዳትስዋይ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ አምናለሁ ማለት ነው። ማለቴ ግዴታ እኔ እንዳልኩት ይሁን ማለቴ አይደለም ባዬ ማለት ነው። ማለቴ ሴት ልጅ ልክ እኛ የምንመርጣቸው ወንዶች ከኛ ጋር የሚመሳሰሉ ሳይሆን አይቀርም ባዬ ማለት ነው። በስሜትም በሁሉ ነገርም አንተ እኔ ምንም ነገር ስለማልናገር እኔ ስለ ሴክሱዋል ስለማልናገር ስለ ስሜት ስለማልናገር እኔ ከአንተ የተሻልኩ ስሜት የሌለኝ ሊሆን አልችልም ባዴ ማለት ነው። አለመናገር ማለት ሴክሹዋሊ አይፈልግም፣ አይወድም፣ አይቀበልም፣ ተቀራኒ ነው ማለት አይደለም። ልነግራቸው የምፈልገው ነገር ማለት ነው ውዶቼ። ስለዚህ በእንደዚህ አይነት መንገድ እንዳታስቡት እና ማለት ነው ውዶቼ። ብዙ ጊዜ ደግሞ መፍራት የለባችሁም። ከፈራችሁ ደግሞ ያው መሞከር። እኔ እኮ ብዙ ጊዜ ያው ፈጣሪ ደግሞ እንደ ማስፈልገውን ነገር ብዙ ጊዜ እንትን አያደርግም ይባላል ባዴ ማለት ነው። ይህን ያህል እኔ ብዙ የመፈታተን ኢንተረስትም የለኝም ባዴ ማለት ነው። ግን ከሆነም ያው እቀበላለሁ ማለት ነው። ካለሁበት ሁኔታ ምንም የሚከፋኝ ነገር የለም ባዴ ማለት ነው። ምንም ብቀበል ይሻለኛል ባዴ ማለት ነው።
ያው ከጋብቻ በፊትም ከጋብቻ በኋላም እኮ ያው ነው ባዴ ማለት ነው። ምንም ሆነ አይታየኝም ወንዶች ሰዎቹ ለምንድን ነው ይሄን ያህል ነገሮችን በጣም ማካበድ የፈለጉት? አይደል አላውቅም። እኔ ባዜ ማለት ነው የምወደውን አሁን እኔ ብዙ ጊዜ ማለት ነው ወንዶቹን ቶሎ ቶሎ ስተዋቸው ያይኛል ባዜ ማለት ነው። እርሱ ፍቅር ስለማይዘኝ ነው። አያችሁ መጀመሪያ እኔ ፍቅር ሲይዘኝ ጊዜ ማለት ነው አድረን አብረን ነበርን፣ ግን አልተውኩትም። ግን እሱ ስለባለገብኝ በብልግናው ምክንያት እኔ የተለየሁት። ግን እንደነገርኳችሁ ጥቁር ፍቅር ነበረ እና ጥቁር ፍቅር ደግሞ ለመደሰት አይደለም፣ እንደዛ ለመጨነቅ ነው የሚመጣ። ዋይ ምክንያቱም ቤተሰብ ስለሆነ ቤተሰብ ጋር ደግሞ መቼም ሊጠመኝ አይችልም ባዴ ማለት ነው። እና ማለት ነው ውዶች ያለፈ ታሪክ አልፈዋል። ያለፈ ታሪክ ተዘግቷል ባዴ ማለት ነው። ወደ ማናቸውም አልመለስም። እና ልነግራችሁ የምፈልገው ነገር ማለት ነው ስቀጥል ደግሞ ዳትስ ዋይ የኔ ችግር እሱ ነው ውዶቼ። ስንት ሰው መጣ፣ ስንት ሰው ሄደ። ምክንያቱም ሀብታም ነው ተባለ፣ እንትን ነው ተባለ። ሀብት እኮ የኔ አባትም እኮ ሀብታም ነው ባዴ ማለት ነው። እኔ እኮ ሰርቼ በራሴ አሜሪካ ብገባ ከነርሱ ሀብታም ሊሆን ይችላለሁ፣ ከነርሱ ዘና ሊኖር ይችላል ባዴ ማለት ነው። እና ማለት ነው ውዶቼ እኔ ስፈልግ የነበርኩትን እንደዛ ነው ባዴ ማለት ነው። ለራሴ ዘና ማለት ባዴ ማለት ነው። ወንዶችም እኮ የሆኑት ሰይጣን ይሁን ሰው ይሁን አላውቅም፣ ሁሌ እኔ ስመቻቸው ምክንያት ያመጣሉ፣ ነገሮች ሲመቻቸው ምክንያት ያመጣሉ። በቃ ሁሌም ምክንያት ያመጣሉ ማለት ነው። እንደምን ይወት ባዴ ማለት ነው። እኔ ሶሻል ሚዲያ ላይ እንደዚህ ባላወራ ኖሮ በሞቼ ነበረ በእነርሱ ምክንያት ስለተወደድኩኝ ብቻ ቆንጆን አተብዬ ብቻ ስለተፈቀርኩኝ ብቻ ማለት ነው። ይሄ ሁሉ መስዋዕት ከፍዬ መጥቼ ልሞት ነበረ። ግን ውስጡ ሌላ ነበረ ባዴ ማለት ሌላ ድራማኒ ላይ ሲሰራ ኖሯል። ይገርማችኋል ባዴ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው እና ማለት ነው በጣም የገረመኝ ነገር እና ማለት ሁሉም ሰው በጥቅም አይነት ሲያይ በጣም ይደብረኛል። ያው እኔ ቢሞትም ቢኖርም ባዴ ማለት ነው መጠቀሚያ ይህን ያህል በእንደዚህ አይነት መልኩ ነገር እንዲፈጠር ስለማልፈልግ ሁማኒቲ ማለት ነው እስከ ጥግ ድረስ ነው መሄደው ባዴ ማለት ነው። ስለ ራሴ ነፃነት ሲል እና ማለት ነው በእንደዚህ በክፋት መንገድ እጅ መግባት አልፈልግም። እኔ ለምንድን ነው መሰላችሁ እንደዚህ የምታገለው? ምክንያቱ ለማይሆን ነገር አልደክምም። እኔ ብፈቅድለትም ከፈጣሪ አይሆንለትም። እውነቴን ነው የምነግራችሁ። ወደ እኔ በትክክለኛ መንገድ ካልመጣችሁ እኔ ምንም ነገር አይነካኝም። ሃይማኖቴን ብትቀይሩ፣ ፀጉሬን ብትቀይሩ፣ ምንም ብትቀይሩ፣ እድሌን ብትቀይሩ በፍጹም ነው የምላቸው። አይሰርቱ ነው የምላቸው። ፓወር ኦፍ ጋድ ዳስዋይ ማለት ነው። ለአሁኑ ግን ማለት ነው ወንድሜ ፍቅሬ ነው። ወንድሜ የኔ ታናሽ ማለት ነው። የኔ ጩጩዬ ታናሽ ማለት ነው። የኔ ጩጩ መላ ማለት ነው። በቃ ከሌሎቹ ይሻለኛል ማለት ነው። እድግ ይልልኛል ባዲ ማለት ነው። በቃ ሴክስ እና ጋብቻ የሌለው ፍቅር ከሱ ጋር ይሻለኛል ባዲ ማለት ነው። እና ማለት ነው ስም 10 ጊዜ ነው የሚቀያየርለት። ችግር የለም አዲስ ስም እናወጣለታለን። አሁን ደግሞ ካርዴንማ አይደለም ምን እንበለው ካይደን ደስ የሚል ሰው ነው ባዴ ማለት ነው። ካይደን ነው ታላቅ ነው ባዴ ማለት ነው። ችግር የለውም በቃ እየፈለግነው እንላለን እንመርጣለን ባዴ ማለት ነው። እና ማለት ነው ታናሽዬ እድግ በልልኝ። 18 ዓመቱ ነው አይደል? ላቅ 18 ዓመቱ ሞላ 18 ዓመቱ ነው። ምክንያቱም የታናሽ ታላቅ ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ፍቅሩን በሱ ተስክቻለሁ። ስለዚህ ማለት ነው አሁን እኔድ ማጣት የለም። አሁን በቅናት ሰው መቃጠል የለም። ትክክለኛ ወንድ ባዲ ማለት ነው ካለ ማለት ነው በአካል ብቻ ዳይሬክትሊ በአካል ብቻ
በቃ ልክ ተጻጽፈን ዴይት እናደርጋለን። ከዛ ውጭ ገደል ገቡ ባዴ ማለት ነው። የስ ቀናው ወጣው ገባው አስገባው የሚል ነገር የለም። እኔ እንደዚህ ግሬን